እንደዚህ አይነት ደስታ ይቻላል። ከ22 ዓመታት በኋላ አርሰናል የእንግሊዝ ፕሪሚየር ሊግ ዋንጫን ማሳካት ይችላል። ሁላችሁም እንኳን ደስ አላችሁ የአርሰናል ደጋፊዎች። ግባ እንግዲህ ግባ እናቴ ትሙት ግባ እናቴ ትሙት። ሁላችሁም የአርሰናል ደጋፊዎች እንኳን ደስ አላችሁ። እኔ ቃል የለኝም ምለውም የለም። ይኸውልህ እንግዲህ የአርቴታን ፊት ተመልከት፣ የኔ ፊት ተመልከት፣ ዋንጫውን ተመልከት፣ ይሄን ከለር ቀይና ነጭ ተመልከት። ህርር ድብን በል አባቴ። ጠላት ማለት ነው ገደል መግባት ትችላለህ፣ ጉዳያችን አይደለም። ተደሰቱ። ከማንዩ ገነት በፈጣሪ እንኳን ደስ አላችሁ፣ እንኳን ደስ አላችሁ፣ እንኳን ደስ አላችሁ። የ22 ዓመታት ጥበቃ በስተመጨረሻ ፍጻሜውን አገኘም። አርሰናል በስተመጨረሻም የፕሪሚየር ሊጉን ዋንጫ በክብር አነሳም። እነሆ ዛሬ የዋንጫ ቀን ብቻ አይደለም፣ የተለየ ትርጉም ያላት ታሪካዊ ቀን እንጂ። የአርሰናል ደጋፊዎች ላለፉት 22 ዓመታት የጽናት የቁርጠኝነት እንዲሁም ለክለባቸው የታመኑበት በክለባቸው የተሰደቡበት ከባድ የተባለ ጊዜን ያሳለፉበት ከባድ 22 ዓመታት ነበሩ። እነሆ ያ ሁሉ ዛሬ ፍጻሜውን አገኘም። የመድፈኞቹ ደጋፊዎች እንኳን ደስ አላችሁ። አርሰናል ካሁን በኋላ በርካታ ዋንጫዎችን እንደሚያነሳም እንዲሁም የሻምፒዮንስ ሊጉን ዋንጫ አንስቶም እናንተን ታማኝ ደጋፊዎቹን በኩራት አንገታችሁን ቀና እንደምታደርጉ ምንም ጥርጥር የለም። በድጋሚ እንኳን ደስ አላችሁ። ፎሎ ያደረጋችሁ አዳዲስና ፈጣን ወቅታዊ መረጃዎችን ያገኙም። የአርሰናል ደጋፊዎች እንኳን ደስ አላችሁ። ለጽናታችሁ፣ ለድጋፋችሁ፣ ለፍቅራችሁ ዋጋችሁ ከ22 ዓመት በኋላ በዛሬው ዕለት ተከፍሏችኋል። እጅግ በጣም አስደሳች። ከእናንተ በላይ መደሰት ያለበት ሰው የለም ጋይስ። በተለይ ደግሞ የአርሰናል ደጋፊዎች እንደሚታወቀው እንግዲህ በጽናታቸው፣ በፍቅራቸው፣ በድጋፋቸው የሚደርስባቸው የለም ማለት እንችላለን። ለ22 ዓመት በጽናት ማለት ነው ክለባቸውን ያለምንም ዋንጫ እንዲሁም ደግሞ ያለምንም የተለየ ትሮፊ ማለት ነው መደገፍ የቻሉ ብቸኞች ናቸው። እጅግ በጣም አስደሳች ነው። እንኳን ደስ አላችሁ ማለት እፈልጋለሁ። በተለይም ደግሞ አርሰናል ማለት ነው ለዚህ ክብር
ላበቁት ለሚካኤል አርቴታ፣ ለዴክላን ራይስ እንዲሁም ደግሞ ለዴቪድ ራያና እንደ ጋብሪኤል ማጋለሽ ያሉ ተጫዋቾችም እንግዲህ ሊመሰገኑ ይገባል። ሙሉ የአርሰናል ቲም ማለት ነው። ይህ ክብር ይገባዋል። እጅግ በጣም ደስተኛ ነኝ። እንኳን ደስ አላችሁ ማለት እፈልጋለሁ። እስኪ ደስታችሁን ኮሜንት ላይ ግለጹልኝ። አሁን በድጋሚ ሌሎች መረጃዎችን ይዤላችሁ እመጣለሁ። መልካም ምሽት ይሁንላችሁ። የአርሰናል ደጋፊዎች በሙሉ እንኳን ደስ አላችሁ፣ ይመቻችሁ። አሁን ደግሞ አንድ ነገር ላስቸግራችሁ ነው። ቲክቶክ ላይ ማንኛውንም አይነት የኳስ ቪዲዮ ይሁን የምግብ ቪዲዮ የፖለቲካ ቪዲዮ ይሁን የአርሰናል ዋንጫ ይዞ የተነሱትን ተጫዋቾች የሚያምር ፎቶ ያያችሁትን በሙሉ ኮሜንት ላይ እንዳለ አስጨንቁት። ቲክቶኩን በሙሉ ማጥለቅለቅ አለብን። ሁሉም አይነት ቪዲዮ ላይ የአርሰናል ፎቶ ተጫዋቾች በቃ የሚያማምር ፎቶ እየተነሱ ነው። ለጥፉ፣ በቃ አስጨንቋቸው። ሁሉንም ማስጨነቅ አለብን። ጊዜው የኛ ነው። ዛሬ ዋንጫውን በልተነዋል። በዚህ ሁኔታ ዋንጫውን አንስተነዋል። የ26ቱን ዋንጫ አንስተነዋል። በልተነዋል። ቢስሚላህ በልተነዋል። ቤተሰብ ዋንጫውን ስናነሳ እያያችሁ ነው። አርሰናል በእናት የመጨረሻው ጨዋታ ግን እኔ አርሰናል 38 ፕሪሚየር ሊግ ጨዋታ ሳይካሄድ የመጀመሪያው ጨዋታ ይመስለኛል ያለ ጭንቀት ያየው ጨዋታ። ሁለት ጎል ራሱ ፒኖ ነው ምናምን ሲያገባው ሁለተኛው ኦፍሳይድ የተባለው ኳስ ምንም አልጨነቀኝም። 3-2 ብንሸነፍ ምንም በቃ ዘና ብላችሁ ዋንጫውን ብቻ ሲያነሱት ብቻ ነው ማየት የምፈልግ ምናምን ብለን ያየነው ጨዋታ ነው። አርሴዎች ይመቻችሁ። ቀጣይ ዓመትም ለፕሪሚየር ሊጉ ቀጣይ ዓመት ከመዝለላችን በፊት ቻምፒየንስ ሊግ ፋይናል አለብን። ይሄ ቡድን ቲሙ ዛሬ ማለት ነው በቤንች ገብቶ እኔ ቤንቻችን ራሱ ማርያምን ምርጥ ነበር ዛሬ። ትንሽ እንደውም ጋብሪኤል ኢየሱስ ትንሽ ብዙ ኳሶችን አባከነ እንጂ ብዙ ጎል ማስቆጠር እንችል ነበረ። ብቻ ዋንጫውን ከፍ አድርገናል። ይመቻችሁ። ቪዲዮ ይመጣል ካሁን በኋላ በቃ ቀን በቀን ነው የምለቅ እስከ ቀጣይ ዓመት ፕሪሚየር ሊግ መጨረሻ ድረስ ቀን በቀን ቃሌ ነው። ቀን በቀን ቪዲዮ መልቀቅ አለብኝ፣ እለቃለሁ። እናንተ ብቻ ቪዲዮ ይዩልኝ። ይመቻችሁ። አርሰናሎች ዋንጫውን አንስተናል። የአርሰናል ደጋፊዎች ቻምፒየንስ ሊግ ደግሞ በጸሎትም ይሁን በተከላካዮቻችን ኃያልነት ዋንጫውን እንበለዋለን ብዬ አስባለሁ። ይመቻችሁ። ወዳችኋለሁ። በቅዱስ ቁርአን ውስጥ ሱረቱል በቀራ ላይ እኛ የአርሰናል ደጋፊዎችን ሁኔታ የሚገልጽ አንድ የሚያጅበኝ ጥቅስ አለ። ወበሽሪ ሷቢሪን ይላል። ትርጉሙም ታጋሾችን አበስራቸው ማለት ነው። 18 ዓመት ምናምን ይህን ክለብ መደገፍ ከጀመርኩ ማለት ነው ሀቢቢ። ይሄው ይሄ ነጭ ፀጉሩ ታዩታላችሁ። ዳይሬክት ኢምፓክት አለው ይሄ ክለብ ማለት ነው። እንደዚህ ለሆነበት ማለት በዚህ አመታት ውስጥ ማለት ነው። በዚህ ከፍታና ዝቅታ ውስጥ ማለት ነው። ከባድ ነው ማለት በጣም ከባድ፣ በጣም የሚገራርሙ ጊዜያትን ያሳለፍኩት እኔ እንኳን ማለት ላይክ በጣም እኮ እኛ ብቻ አይደለም እኮ የምንጎዳው ማን ፋሚሊ። እኔ እናቴ በቅርቡ አሁን የስታሙ ጨዋታ ስታልፍ ማለት ነው እዚህ ሪከርድ ማድረግበት ክላሱኝ ልጄን በሽተኛ ያደረጉት ነው ምናምን እያለች ስታልፍ እሰማታለሁና ሁሌ ነው እንትን የምትለው ላይክ ጨዋታ ባለቀን አብራ ነው በቃ ስንሸነፍ ያው መሆኑን ስለምታውቅ ማለት ቤት ያለ ልጄን ባልተቤት ምናምን በቃ ግቢ ጓደኞች ያውቃሉ። ላይክ እኔ አርሰናል ነው ሀቢቢ በየትኛውም በየትኛውም ኮንዲሽን ውስጥ ማለት ነው አርሰናል ጨዋታ ካለው ጦርነት ይሁን ብጥብጥ አይመለከተኝም። እኔ ጥሩ ነው እያልኩ አይደለም። ለምሳሌ ጩቤ ምናምን ኢንሲደንቶች ነበሩ ባጠር ዘልይ ብዙ አላስፈላጊ ለማንም ልጆች የማይሆን ማለት ነው። ኢቭን እዚህ እንኳን ያለሁበት ኮንዲሽን ላይ የዛ የሰሜኑ ጦርነት ጊዜ ታይም ወጥተን እናይ ነበር ሀቢቢ። ይሄ ትክክል አይደለም ግን ፋይናሊ ግን ያው እኔ በዚህ ደረጃ ክለብ አትውደዱ፣ ስፔሻሊ በእኔ ደረጃ ማለት ነው አስፈላጊ አይደለም ብዬ ነው የማስበው ሀቢቢና እንጂ አሁን ግቤ ተሳካለ
ኧረ በአላህ ይሄን ሳይ ደግሞ በጣም እንትን አልኩኝና ብቻ በጣም ደስ ብሎኛል። አሳካ ነው። ከዚህ በኋላ ግን ለምትመጡ ልጆች ተጠንቀቁ። ሊሚት አበጁለት የምትወዱበትን መንገድ ማለት ነው። እንኳን ደስ ያላችሁ ሁላችሁንም። ኖርጋርድ ዛሬ ተጫውተሻል። ታምራላችሁ። ጋቢ በጣም 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 በቃ እንዴት አባታችሁ ነው የምታምሩ። Oh my god. Declan Rice. Yeah. Saliba. Willow. Oh, boss. Yeah. ቲቪ ድራያ ምርጥ ገና አለ። ቻምፒየንስ ሊግ አባቴ ቻምፒየንስ ሊግ አለ ገና። ይገባሃል አባቴ ይገባሃል። ሁሉም ነገር የሚገባው በረኛ እግዚአብሔርን ኤምሬትስ ቢሆን አስባችሁታል? ኦዳ ሱፐር ማርቲን ኦዴጋ ቪክተር ዮኬሬስ ሶስተኛ ዓመት ተከታታይ የሊግ ዋንጫ ያነሳ ሰው ኤዜን አላየኋትም ወይ አምልጦኛል። በጣም ደስተኛ ናቸው። እግዚአብሔርን በጣም ይህንን ማየት በጣም ትልቅ ነገር ነው። በቃ ይሄንን ሞራል ነው የምፈልገው እኛ ይሄንን በቃ በማየቴ በጣም ደስተኛ ነኝ፣ እድለኛ ነኝ በጣም። አንድሬ ቤርታ በስመ አብ ቤርታችን እግዚአብሔርን አንደኛ በቃ መመስገን ያለበት ሰው እግዚአብሔርን አንደኛ በቃ አንደኛ አርቴታ ወርውሩት በቃ ቤርታ ነው እስቲ Gabriel Jesus.
ቦስ እኔ ማክስ ዶማን ችላ ስታነሳው ገረመኝ እኮ። ቦስ ሚኬል አርቴታ ትችላለህ። እግዚአብሔርን ይሄ ማይገባን ስም ለሰጡን አፍ ማዘጊያ ነው። ዶንት ፎርጌት ዲስ። ተጫዋች ሆኖ አላሳካም እኮ አሰልጣኝ ሆኖ አሳካ። ጀግና ይመች እግዚአብሔር። ራያ ኦ ማይ ጋድ እንደ ራይስ ደስተኛ የለም እግዚአብሔርን። ዴክላን ራይስ ለፍተህ ብዙ ተሞግሰህ ምናምን ዋንጫ ስታገኝ ደግሞ በጣም ደስ ይላል። ዴክላን ራይስ በሁሉም ዘርፎች የሚወደድ ተጫዋች ነው። በጣም ብዙ ሰዎች የሚወዱት አይነት ማለት ነው። እና ይሄንን ችሎታውን ደግሞ ዋንጫ ጋር ታጅቦ ሲሆን በጣም ደስ የሚለው ትችላላችሁ። በጣም ነው የምታምሩት።